نور نقرأ. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبيه الأمين وعلى آله وصحبه أجمعين. أما بعد، قال المؤلف: الدرس الأربعون، أربعين درسنا تمهرتاتشن إلال هجرة المسلمين إلى المدينة. مسلموች ወደ መዲና መሰደዳቸውን በተመለከተ የምንዳስስበት የሆነ ትምህርታችን ነው ይላል። لما عملت قريش أو لما علمت قريش بانتشار الإسلام في المدينة شددت الأذى على أصحاب رسول الله صلى الله عليه وعلى آله وسلم. لما علمت باوقتنا وتجنزبت جزء قريش باوقنا وتجنزب جزء بانتشار الإسلام أسلمنا هيمانوت مسراجة في المدينة مدينة لا مسراجة بتجنزب جزء قريشوች شددت الأذى ما درجن الجيبة أما تنكرت ሙስሊሞችን ማወክ መረበሽ የተለያዩ የሆኑ መከራዎችና ሰቆቃዎችን ማቅመስን እጅግ በጣም አጠነከረችው። አላ አስሐብ ረሱልላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ባልደረቦች ላይ እጅግ በጣም አጠነከሩት አዝያውንና መከራውን ማለት ነው። فأمرهم بالهجرة إلى المدينة ስለዚህ ዛኔ መከራው እጅግ በጣም ሲበረታና ሲጠነክር መቋቋም ሲሳናቸው فأمرهم بالهجرة መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ባልደረቦቻቸውን ስደት እንዲያደርጉ አዘዟቸው። إلى المدينة ወደ መዲና ስደት እንዲያደርጉ አዘዟቸው። واللحاق بإخوانهم الأنصار واللحاق እንዲጠጉም እንደዚሁ አዘዟቸው። بإخوانهم ከወንድሞቻቸው ጋር الأنصار አንሷር ከተሰኙት ረዳት ከተሰኙት ከመዲና ሰዎች ወንድሞቻቸው ጋር እንዲጠጉ አዘዟቸው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሙስሊሞችን ማለት ነው። እሳቸው ግን አብረው አልወጡም በሰዓቱ። ቅድሚያ መጀመሪያ አዛ እየደረሰባቸው ያሉት እነማን ናቸውና ባልደረቦቻቸው ስለሆኑ እነሱን ለማሸሽ ሙከራ አደረጉ። አዘዟቸው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። فخرجوا من مكة خفية በድብቅና በሚስጥር ወጡ ከመካ። እነማን ሙስሊሞች ማለት ነው። أصحاب رسول الله صلى الله عليه وعلى وسلم أهل مكة واتوا فخرجوا من مكة خفية خوفا أن تمنعهم بدبقنا بمصر ميوتو ترقمو سايتايو خوفا لما فرات سيبالنو من أن تمنعهم كالصوامالة ويم قريش يقمانو يا قريش كالكلا كمسقاتنا كمفرات أنصارنا مالتنا قريشوش يكالكلنا آتهيرهم بلو زو أفنو أقتو يزونا بلو سقتو مالتنا من الهجرة من أن تمنعهم قريش من الهجرة كهجرنا كسدت يكلكلنا البلو سقتون بدبك إن بسور مالتنا وتو يتسددت. طيب كتاج إن شاء الله زك بلن أن ملكت حاشية ولي قطراند فكانوا يتسللون واحدا بعد واحد لا فكانوا نبروا يملكتين صلى الله عليه وعلى آله وسلم بالربش يسددوا كمكة ومدينة يتسللون بمعنى كسب لو مالتنا شولكو يوتو نبر تسلل بلو مالت بدبقنا بمستر سايتاي كسب لو مالتنا شولكو موتات مالتنا. سل الشعر من السمن بيبال لمثال ياكل كقبيو مالتنا ጸጉሩን ምን አደረገው ነው ቀስ አድርጎ ማለት መዞ አወጣው ማለት ነው። ግልጽ ነው። ሰለ ብሎ ማለት ሰለ ሰይፈ ቢባል ምን ማለት ነው? አይ መዘዘው ማለት ነው። ሰይፉን ከምን ሰገባ ነው አይደል የሚባለው? ሰይፉ የሚያዝበት ከሰገባው ሰይፉን መዞ አወጣው ማለት ነው። ሰለ ሰይፈ ግልጽ ነው ኢንሻአላህ። የተሰለሉን የሚለው ቀስ ብለው ማለት ነው። ሳያስነቁ በድብቅ ወጡ ማለት ነው። ዋሂደን بعد واحد አንዱ ካንዱ በኋላ ማለት ነው እንጂ ባንዱ ላይ ግር ብለው ማለት ነው ተሰልፈው አልወጡም። ይፋ በይፋ አልወጡም ማለት ነው። ግር ብለው የሚወጡ ከሆነማ ለመያዝ ማለት ነው እድሉ ሰፋ ማለት ነው፣ ይያዛሉ። ስለዚህ አንዱ ሲሄድ ማለት ነው አላ ኢትሪሂ ሌላኛው ይከተላል። እሱን ተከትሎ ማለት ነው ከበስተኋላ ይሄዳል ማለት ነው፣ ይወጣል። ليعبدوا الله الذي امتزج حبه بلحمهم ودمهم يوጡትም ደግሞ ገንዘብ ፍለጋ ለንግድና ለመሳሰሉ ለሆኑ አላማዎች ሳይሆን ليعبدوا الله الذي امتزج حبه الله سبحانه وتعالى በብቸኝነት ያመልኩ ዘንድ ነው። الذي ያነሱም አምላክ አላህ امتزج حبه እሱን መውደድ የተቀላቀለባቸው ሆኖ بلحمهم ودمهم ከነሱ ስጋና ደም ጋር እሱን መውደድ የተቀላቀለባቸው ሆኖ አምላክ አላህ سبحانه وتعالى ለማምለክ ነው የወጡት። بمعنى እሱን መውደዳቸው ማለት ነው ከስጋቸውና ከደማቸው ጋር ተዋህዷል ማለት ነው። ተግባባን ይመስለኛል። ለዚህም ሲባል ነው ህይወታቸውን መስዋዕት አድርገው ማለት ነው የወጡት። ብንሞትም ምንሞት ብለው ማለት ነው። حتى صاروا لا يعنون بمفارقة أوطانهم حتى صاروا እስከሆኑ ድረስ ማለት ነው ህባቸውና እንዲሁም አላህን መውደዳቸው ከደማቸው ከስጋቸው ጋር ስለተዋሃደ حتى صاروا የዛኔም እስከሆኑ ድረስ لا يعنون
መቸገርን ማለት ነው በልቦናቸው ወይም መቸገርና ወይም መሰቃየት በልቦናቸው ዝር ያላለ ሆኖ ሳለ ማለት ነው ዝር እስከማይል ድረስ ማለት ነው የተግባባን ይመስለኛል لا يعنون بمفارقة أوطانهم የነሱን ሀገር ማለት ነው ጥለው ተነጥለው ከሀገራቸው ተገንጥለው ማለት ነው መሄዳቸው ተጽዕኖ ያልፈጠረባቸው እስከሆኑ ድረስ እንዲሁም ችግር ያልፈጠረባቸው እስከሆኑ ድረስ ማለት ነው ምንም አልመሰላቸውም ደንታ ቢሶች ሆነዋል طيب والابتعاد عن آبائهم ከአባቶቻቸው መራቅ ማለት ምንም አይነት ተጽዕኖ አልፈጠረባቸውም وأبنائهم እንዲሁም ከልጆቻቸው ራሱ መራቅ ምንም አይነት ተጽዕኖ እስከማይፈጥርባቸው ድረስ አላህን መውደድ ከስጋቸው ከደማቸው ጋር ተዋህዷል ማለት ነው ማዳመ في ذلك رضا الله ورسوله ማዳመ في ذلك በዚህ ጉዳይ ውስጥ እስከዘወተረ ድረስና እስካለ ድረስ رضا الله ورسوله አላሁ Subhanahu Wa Ta'ala መውደድና መልእክተኛውን መውደድ እስካለ ድረስ በሚተገብሩት በሆነው ተግባር ላይ በሂጅራ ላይ አላህን መውደድ መልእክተኛውን መውደድ አለ የለም አለ የሚሰደዱት ለማን ብለው ነው ምን ለማግኘት ብለው ነው አላሁ Subhanahu Wa Ta'ala ወደው አይደለም እንዴ አላህን በብቸኝነት ለማምለክ ሲሉ ዲናቸውን ይዘው እየሸሹ አይደለም እንደ ያሉት ስለዚህ በዚህ ጉዳይ ውስጥ አላህን መውደድ እስከዘወተረና እስካለ ድረስ ምንም አይነት ችግርና መከራ አልተሰማቸውም ሲጀመር خيرا በዚህ ሁኔታ ተሰደዱ ነው ወጡ ነው وأراد أبو بكر الصديق رضي الله عنه فلق أن يهاجر كالناس قال أبرو للسدد فلق أبو بكر الصديق من أثرياء الصحابة بلنا سلفنا لارن هفتام كم هون قار نبرتوش هالوت بيسوش هالوت እሱ አብሮ ሊሰደድ አቡበክር አስዲቅ ሀብት ንብረቱን ቤቱን የተለያዩ የሆኑ ማለት ነው ነገራቶችን ጥሎ ሊወጣ ነው አቡበክር አስዲቅ طيب أن يهاجر فمنعه الرسول صلى الله عليه وعلى آله وسلم ملكتنيو صلى الله عليه وعلى آله وسلم كلكلت أي مسدد يلبهم ما أنت بلو كلكلت فبقي معه بمكة كملكتنيو صلى الله عليه وعلى آله وسلم قار كساتشو قار قوية مكة وسط مالتنا يلو جسا تسدد وطو أسئلة طياكوش ماذا علمت قريش بعد أن علمت بإسلام الأنصار أنصاروش مسلماتون باوكو جيزي قريشوش من فسموا من تقبروا أنصاروش بمعنى أهل المدينة يسلموا مهناتون باوكو جيزي من يفسموت واندماتون السسر نعم شددت الأذى على أصحاب رسول الله صلى الله عليه وعلى آله وسلم جزاك الله خيرا أروا خيرا بماذا أمر النبي صلى الله عليه وعلى آله وسلم أصحابه ملكتني صلى الله عليه وعلى آله وسلم بالرواتشون بمن نبر يعززوا تالا بمن نبر يعززواتشون دماتشن ወደ መዲና እንዲሰደዱ አዘዟቸው ሽዳ ሲከሰት في الأذى ከቁረይሽ አቅጣጫ የዛኔ ወደ መዲና ተሰደዱ ብለው መልእክተኛው ሰለላሁ ዐለይሂ ወዐላ ሰለም ባልደረቦቻቸውን አዘዟቸው كيف خرجوا እንዴት ነው የወጡት በምን አይነት ሁኔታ ማለት ነው كيف خرجوا በምን አይነት ሁኔታ ነው የወጡት ሴቶች ايوه خفيه አይደለም خفيه من ان تمنعهم قريش ብለና አይደለም من الهجره ከስደት ቁረይሽ ማለት ነው እንዳታቀባቸውና እንዳታግታቸው በድብቅ ቀስ ብለው ነው የወጡት ትክክል هل هاجر ابو بكر معهم ابو بكر ከነሱ ጋር ተሰዷልና ወንድማችን ጥግ ላይ لا አልተሰደደም አቡ በክር ከነሱ ጋር መልእክተኛው ሰለላሁ ዐለይሂ ወዐለ ሰለም እንዳይሰደድ ከልክለውት ከሳቸው ጋር ቆይተውታል አልኹላሳ ማሰሪያና ማጠናቀቂያ لما اسلم اهل المدينه የመዲና ሰዎች በሰለሙ ጊዜ ባለغ اهل مكه የመካ ሰዎች እጅግ በጣም ድክ አደረሱ ጫፍ ረገጡ ማለት ነው في ايذاء المسلمين ሙስሊሞችን አዛና እንዲሁም በማወክ ረገድ ማለት ነው እጅግ በጣም ጫፍ ረገጡ ድክ አደረሱ في إيذاء المسلمين بها بصوص يالو بمكة وسط يالو يهونو مسلموችን በማወክና በመረበሽ ረገድ እጅግ በጣም ጫፍ ረገጡ ድካ ደረሱ የመካ ሰዎች ማለት ነው فأمرهم الرسول صلى الله عليه وعلى آله وسلم መልእክተኛው ሰለላሁ ዐለይሂ ወዐለ ሰለም አዘዟቸው بالهجرة إلى المدينة ወደ መዲና እንዲሰደዱ ሱሐቦችን አዘዟቸው فهاجر بعضهم في إثر بعض ከፊሎቻቸው ተሰደዱ في إثر ብሎ ማለት አይ عقب ማለት ነው ወዲያው ተከትሎ ማለት ነው ኢትር ብሎ ማለት ወዲያው የሱን ፋና ተከትሎ ማለት ነው የተግባባን ይመስለኛል አንደኛው ሲሰደድ የሱን ፋና ተከትሎ ሌላኛው ማለት ነው ወጣ ማለት ነው በአንድ ላይ ግን በኩልነት ግር ብለው አልወጡም في إثر بعض كفلوا يكفلون فانا نكوت يتكتل مالتنا ودوا تسددوا طيب
الدرس الحادي والأربعون 41 درسنا تمهرتاتين إلال اتفاق قريش على قتل الرسول صلى الله عليه وعلى آله وسلم قريشوች መስማማታቸውን በተመለከተ መልእክተኛው صلى الله عليه وعلى آله وسلم በመግደል ላይ መስማማታቸውን በተመለከተ የምንማማርበት የሆነ ትምህርት ነው ይለናል። لما رأت قريش በተመለከቱ ጊዜ بمعنى በልቦናቸው በቋጠሩ ጊዜ أن الرسول صلى الله عليه وعلى آله وسلم መልእክተኛው صلى الله عليه وعلى آله وسلم መሆናቸውን صار له ለሳቸው ያላቸው መሆናቸውን በተመለከቱ ጊዜ አስሐቡን ባልደረቦች ያላቸው መልእክተኛው صلى الله عليه وعلى آله وسلم ባልደረቦችን ያፈሩ መሆናቸውን በተመለከቱ ጊዜ ወአንሳሩን ረዳቶችን የሚያፈሩ መሆናቸውን በተመለከቱ ጊዜ ቁረይሾች يدافعون عنه ከሳቸው የሚከላከሉ ከመልእክተኛው صلى الله عليه وعلى آله وسلم የሚከላከሉ ባልደረቦችን እንዳፈሩ ቁረይሾች ሲመለከቱ وينشرون دعوته የሱንም ዳዕዋ የመልእክተኛው صلى الله عليه وعلى آله وسلم ጥሪ የሚያንሰራፉና የሚያሰራጩ የሆኑ ባልደረቦችን እንዳፈሩ ሲመለከቱ ቁረይሾች صمموا على قتله ወሰኑ ማለት ነው። صمموا على قتله እሳቸውን በመግደል ላይ ተስማሙ ወሰኑ። መግደል አለብን ብለው ቆርጠው ተነሱ። የውሸት አይደለም ተባባሉ እንግዲህ ማለት ነው። ከዚህ በኋላ ገድለን ማረፍ ነው እንጂ ያለብን ይህን ሰው ካልገደልነው ጉዳዩ እጅግ በጣም አስከፊ የሆነ ጉዳይ ነው። አሁን ላይ እነዚህ ሰዎች ለሱ ተከላካይ ሆነው ካነዱ በኋላ ደግሞ በርካታ የሆኑ ሰዎች ይሰልሙና እኛ መውደቃችን አልቀረም። ስለዚህ ይህን ሰው ከወዲሁ በእንጭጩ መግደል መጨረስና መግደል አለብን ብለው ማለት ነው ቆርጠው ተነሱ። واتفقوا على أن يأخذوا من كل قبيلة شابا واتفقوا تسماموا على أن يأخذوا بما يزلي من كل قبيلة كمان يوم زر خرج شابا عندن دوتات بما يزلي تسماموا عندن دوتات كمان يوم زر خرج يازو يقولوا مالت تدبادا ببوكسنيا مالتنا ተግባባን ይመስለኛል። ቦዲጋርድ ወይም ደግሞ ቦክሰኛ ማለት ነው። ተደባዳቢ መርጠው አንዳንድ ወጣት ነው የተመረጠው። ሽማግሌማ ምን ያደርጋል? ተመቶ ይመለሳል እንጂ ይመታል እንዴ? አይመታም። ስለዚህ የመረጡት ምንድነው? ወጣት ነው። ዛሬም የጥመት አንጃ የሚፈልገው ወጣት ነው አይደል? ፖለቲከኛው የሚፈልገው ወጣት ነው ዛሬ እኮ እንጂ ሽማግሌማ ቤቱ ተቀምጧል። ምን ያደርጋል? ምን ይሰራል? እና እንደ ጥቅል ወጣቶችን የመለመሉት የዛኔ ከእያንዳንዱ ዘር ሐረግ ነው መልምለው ያወጡት። አይዋ ምን አልከኝ? እሺ እንመለስበታለን ኢንሻአላህ። እቺን እንጨርስ ዘንግቻታለሁ። ويجتمع أمام داره ويجتمع እንዲሁም ደግሞ እንዲሰባሰቡ ማለት ነው። አንዳንድ ወጣቶችን ከእያንዳንዱ ዘር ሐረግ መልምለው ማለት ነው አወጡና ከዚያም በኋላ ويجتمع እንዲሰባሰቡ أمام داره በሰለመ በሆነው አካል ቤት ፊት ለፊት ማለት ነው። ዳር የሚለው بمعنى ቤት ማለት ነው። እዚህ ጋር የተፈለገው አይነ ዳሩክ በትባል አይነ ቤቱክ ማለት ነው። የት ነው ቤት? ዳር የሚለው بمعنى ቤት የሚመጣበት አጋጣሚ አለ። መንደር የሚለውን ትርጓሜ የሚሰጥበት አጋጣሚ አለ። ቀርያ ዳር የሚባለው ተግባባን ይመስለኛል ኢንሻአላህ። እና እዚህ ጋር የተፈለገው ዳር በሚለው ምንድነው? ቤት ማለት ነው። በቤቱ ፊት ለፊት ተጋርጦ እንዲቆሙ ማለት ነው አዝዟቸው። ይህ ብሎ ማለት ምን ማለት ነው? ተደባዳቢ ማፊያዎችን ሰበሰቡ ማለት ነው ባጭሩ። طيب امام داره فاذا خرج ضربوه በወጣ ጊዜ ያ የሰለመ የሆነው አካልና ሰሃቢ የሆነው አካል በወጣ ጊዜ ضربوه ይደበድቡታል። ضربة رجل واحد የአንድ ሰው ድብደባን ማለት ነው ይደበድቡታል። ይህ ብሎ ማለት ምን ማለት ነው? ልክ አንድ ሰው እንደሚደበድበው ሁሉ ሁሉም እጃቸውን የሚያሳርፉት ተመሳሳይ በሆነ ሰዓት ነው ሰውነቱ ላይ ማለት ነው። ተግባባን ይመስለኛል። ከዚያ በኋላ ከደበደቡ በኋላ ይበተናሉ አይደለም እንዴ? የሰውየው የተደበደበው የሆነው አካል ማንን ነው የሚይዘው በዛን ሰዓት? ከእያንዳንዱ ቀቢላ ነው ተመልምሎ የወጣው አይደል? ማን ጋር ይጣላል? ሁሉም ጋር ከተጣላ ይተርፋል እንዴ? ታዲያ ማን ያስቀምጠዋል? ድራሹን ነው የሚያጠፉት። ተግባባን ይመስለኛል። ስለዚህ በዚህ ሁኔታ ተፈላሰፉ። ግልጽና ግልጽ ነው ኢንሻአላህ። ቀሩ ወደ ሐሽው እንመለስና ቁጥር 1 بعد تشاور فيما بينهم በመካከላቸው ከተወያዩ በኋላ ቁረይሾች ማለት ነው እንግዲህ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለምን በመግደል ላይ የተስማሙት بعد تشاور ከተወያዩ ከውይይት በኋላ ነው። فيما بينهم በመካከላቸው ካደረጉት ከሆነ ውይይት በኋላ ነው። فقال لهم ለነሱም አላቸው ውይይቱን ያደረጉ ሳሉ አቡ ጀህል የተባለው ከስሚሂ ብለና ሳልፈናል እሱ አላቸው ኢነ ሊ ራእየን ብሏል። አየው ጀሩ መጅሩር ጣልቃ ሲገባ ኢነ ሊ ራእየን መንሱብ ነው መንሱብ አይደለም። لانه ምንድነው ብለናል?
ምንድነው ብለናል አሳልፈናል ቅድም አይደለ اسمها مؤخر አላልንም እንዴ اسمها مؤخر جار ومجرور خبرها مقدم ان شاء الله ወደፊት ናሁ ስትቀሩ ታውቁታላችሁ ان لي رايا ለኔ አስተያየት አለኝ ብሎ አለ ان لي رايا አስተያየት አለኝ አለ ما اراكم دفعتم عليه አለ ወደሱ የተጓዛችሁ ሆናችሁ አልተመለከትኳችሁም ብሎ አለ ወደዚህ አስተያየቴ بمعنى ይህን አስተያየቴን አላነሳችሁትም አንደኛችሁም ማለት ነው እኔ ራሱን የቻለ ምን አለኝ ይያልን አስተያየት አለኝ ግን አንደኛችሁም ስታነሱት አላየሁም ወደዚህ አስተያየት ስትጓዙ እንዲሁም ስትሄዱ አላየኋችሁም ብሎ አለ وهو اسم ደግሞ ያስተያየቱ አንقتله ብሎ አለ ልንገድለው ነው እሱ ከዚህ ሌላ ምንም አይነት አማራጭ የለንም ሲል ይህን አስተያየት ሰጣቸው አቡ ጀህል الى اخره እስከ መጨረሻው ድረስ አስተያየቱን አቀረበ واقر رايه የሱንም አስተያየት አጸደቁ ተስማሙላቸው ትክክለኛ አስተያየትና ሰዲድ የሆነ እጅግ በጣም ምቹ የሆነ አስተያየት ነው ያመጣው ብለው ተቀበሉትላቸው واتفقوا عليه በሱላይም ተስማሙ ليكون بدء انتشار الاسلام في غير مكه ይህም ደግሞ የሆነበት ምክንያት መልእክተኛውን ገድለን መገላገል አለብን የተባለበት ምክንያት ከምን አንፃር ነው ሊየኩነ የሚለው እና አቡ ጀህል ፈልገውት ሳይሆን ማለት ነው አላሁ Subhanahu Wa Ta'ala ፈልጎት ነው ሊየኩነ ይሁን ዘንድ ነው بدء انتشار الاسلام የእስልምና ሃይማኖት መሰራጨት ጅማሮ ማለት ነው መሰራጨት ጅማሮ ሊሆን ዘንድ ነው في غير መካ ውጭ ባለ በሆነ ሀገር ላይ ሊሆን ዘንድ ማለት ነው ይህንን አስተያየት እንዲያመጡ አላህ አደረጋቸው ማለት ነው የተግባባን ይመስለኛል እሱን እንግደለው ለምሳሌ ያክል በበሉ መካ ላይ የመለክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አስተምሮ ቅድሚያ ማለት ነው ፈርቀዶና እንዲሁም ስር ሰዶ የተፈለገበት የሆነ ደረጃ ላይ ቢደርስ ማለት ነው ሌላ ሀገር ላይ ያሉ የሆኑ አካላቶች አይ ይህ ሰውማ ቁረይሾች ናቸው እሳቸው አይደለም እንዴ ቁረይሾች መልምለው አውጥተውት ስልጣንን ለመያዝና እያንዳንዱን ሀገር ለመቆጣጠር ፈልገው መልምለው ያበቁት የሆነ ሰው ነው እንጂ ነብይ አይደለም ብለው ሊሉ ይችሉ ነበር ቅድሚያ መጀመሪያ የተዋጋው ማን ነው እዛው ቁረይሾች ናቸው ስለዚህ እነሱ መልምለው ማለት ነው እንዳላኩትና እንዳላወጡት ይጠቁማል ማለት ነው ራሳቸው አልፈለጉትም ትክክለኛ ነብይ በመሆኑ ላይ እንደውም ይጠቁማል የተግባባን ይመስለኛል ለምሳሌ ያክል ቤተሰቦች አሉና በርካታ ናቸው ከቤተሰቦች መካከል አንደኛው ማለት ነው የሆነ ማዕረግ ቢኖረው ያንን አካል አንተ بمعنى ያንተ ቤተሰቦች ላንተ የሚያጨበጭቡልህ ከሆነና እሱ ትክክል ነው ይያሉ ማለት ነው አንተን የሚያወድሱ ከሆነ አይ ከበስተጀርባ የሆነ ዓላማ አለው ብሎ የሚያስብ ይሆን አካል አይጠፋም አይደለም እንዴ አይጠፋም በተጨባጭ ነገር ግን ቤተሰብህ የሚዋጋ ከሆነሳ የቤተሰብህ ድጋፍ ከሌለ ላንተ ማለት ነው አንተን በቤተሰብህ በቤተሰቦች አትጠረጠርም ማለት بمعنى ቤተሰቦች አጭተው ለዚህ ዓላማ ሊያበቁ ማለት ነው ተመካከረ የተነሳበት የሆነ አጀንዳ እንዳልሆነ ይጠቁማል ማለት ነው የተግባባን ይመስለኛል ለዚህ ነው ليكون بدء انتشار الاسلام في غير مكه ከመካ ውጭ ማለት ነው ሊሆን የእስልምና ጅማሮ ማለት ነው انتشارና መሰራጨቱ ከመካ ውጭ እንዲሆን የተግባባን ይመስለኛል ኢንሻአላህ ጥሩ وهذه حكمه الهيه እቺም ደግሞ አምላካዊ የሆነች ጥበብ ናት ቅድሚያ የተሰራጨው ከመካ ይልቅ ነው መዲና አይደለም እንዴ እንደተዋወስ ነው 70 ምናምን ሆኖ የመጡት ከ12 ማለት ነው 70 ምናምን ሆኖ የመጡት 75 ሆኖ የመጡት የመዲና ሰዎች ናቸው ወይስ የመካ ሰዎች ናቸው የመዲና ሰዎች ናቸው አይደል ስለዚህ ቅድሚያ የተንሰራፈው ከመካ ውጭ ነው አይደለም ከመካ ውጭ ነው የተንሰራፈው ግልጽ ነው ኢንሻአላህ لانه لو انتشر الاسلام بمكه ምክንያቱም ስለሆነ ነው መካ ውስጥ እስልምና ሃይማኖት ቢሰራጭና ቢንሰራፋ ኑሮ لقال المبغضون የሚጠሉ የሆኑ አካላቶች ጠይ የሆኑ አካላቶች ባሉ ነበር ان ቁረይሾች እኮ አራዱ ሙልከ العرب የአረብን ንግስና ፈልገዋል አጠቃላይ የአረብን መቆጣጠር ፈልገዋል ቁረይሾች ማለት ነው የሚል ነገር ያቃጭልባቸው ነበር የተግባባን ይመስለኛል መልምለው አውጥተው ነው ስለዚህ ቁረይሽ ከሁሉም ዘር ሐረግ የበላይ ሆነ አረብን ልትቆጣጠር ፈልጋለች ምክንያቱም መልእክተኛው ሰለላሁ ዐለይሂ ወዐላ ሰለም ቁረይሽ ናቸው ግልጽ ነው ኢንሻአላህ طيب فعمدوا الى شخص منهم بلو ሊሉ ይችሉ ነበር ማለት ነው فعمدوا ሆን ብለው ማለት ነው አሰቡ ማለት ነው الى شخص ወደ ሆነ ግለሰብ منهم ከነሱ የሚመደብ ወደ ሆነ ግለሰብ ሆን ብለው አስበው መልመለው አውጥተው ነው የላኩት ነብይ ነው ብለው መድበውት እንጂ እውነት ከአላህ አቅጣጫ የተላከ የሆነ ነብይ ሆኖ አይደለም ብለው ሊሉ ይችሉ ነበር የአረብ ንግስና ለመቆጣጠር ሲሉ ሆን ብለው መልመለው ያበቁት የሆነ ሰው ነው ሊሉ ይችሉ ነበር ነው
طيب وأمروه أن يدعي النبوة أياته وأمروه عزوت نو قريشوچ أن يدعي النبوة نبيነት ሊሞግት عزوت ነው እንጂ እውነት ነብይ ሆኖ አይደለም ሊሉ ይችሉ ነበር ليكون وسيلة لنيل مقاصدهم ليكون ሊሆን ዘንድ وسيلة መሸጋገሪያ መረማመጃ መንገድ ሊሆን ዘንድ لنيل مقاصدهم እሳቦታቸውን ለማግኘት ማለት ነው ነይል ብሎ ማለት ማግኘት የሚያስቡት ምንድነው ማለት ነው ንግስና ነው አይደል ይሄንን ንግስና ለማግኘት ነብይ ነኝ ብለህ ሞግት በዚህ መንገድ ማለት ነው ንግስናችንን ማጠናከርና መያዝ እንችላለን ብለው ከራሳቸው አቅጣጫ መልምለው ያወጡት የሆነ ግለሰብ ነው ብለው ሊሉ ይችሉ ነበር ነው መካ ላይ ቅድሚያ ቢንሰራፋና ቢሰራጭ የእስልምና ሃይማኖት ማለት ነው አላህም ይሄን አላደረገም ቅድሚያ መጀመሪያ እንዲሰራጭ ያደረገው የት ነው መዲና ላይ ነው ግልጽና ግልጽ ነው ኢንሻአላህ ጥሩ واتفقوا على أن يأخذوا من كل قبيلة شابا واجتمعوا أمام داره فإذا خرج ضربوه ضربة رجل واحد ليتفرق دمه في القبائل ليتفرق دبتاتا دمه دم دبتاتا في القبائل بيان داندو زرها رقوست دبتاتا مالتنا يقولوا مالا سويون يقدلوا عند سوكال هنا دمو بيان داندو سنم يبتاتا وارلم بزهنو كقدلوت سلازي ما نيون تانقرال አንተም ደማፍሳል ያም ደማፍሷል የትኛውን ነጥለህ ታናግራለህ ሁሉንም ባንድ ላይ ነው የምታናግረው አይደል ሁሉንም ባንድ ላይ ያናግራለሁ ካልኩ ሁሉም ያንተ ጠላት ሆነ ማለት ነው አንተ አንድ ነህ ጠላቶች ይበረከቱ የዛኔ ራስን ለአደጋ መዳረግና መጋረጥ ስለሚሆን ማለት ነው አተባርገህ ትቀመጣለህ ስለዚህ በዚህ ሁኔታ ማለት ነው አዛ ማድረግ ጀመሩ የተግባባን ይመስለኛል ኢንሻአላህ ይህን ሊያደርጉ ተስማሙ ግልጽ ነው ليتفرق دمه في القبائل فلا يقدر أقاربه على محاربة العرب كلهم فلا يقدر أيشلم أقاربه يسو زمد أزمادوش أيشلم على محاربة العرب كلهم أتقال عربوش بمولو زمشا ليقناون باتو أيشلم مكنياتهم يقدلوا أتقال عرب بمولو كي قبائل عندن دوتات ململو أوتتو كضربة رجل واحد أرلم دير بدوت يمتوت እንደዛ ከተደረገ ሊመቱ ነው እየተዘጋጁ ያሉት አይደል እንዲህ ከተደረገ ማን ነው ተጠያቂ የሚሆነው ስለዚህ የተገደለበት የሆነው አካል እያንዳንዱን አረብ ይህንን ተግባር የፈጸመውን ሙሐረባ ማድረግና በሱ ላይ ዘመቻ ማከናወን ይችላል ስለዚህ ጥርሱን እየመጠጠ ዝም ብሎ መቀመጥ ነው የሚጠበቅበት ማለት ነው ቁረይሾች የሚፈልጉትን ነገር አላገኙም ታዲያ አገኙ የሚፈልጉትን ነገር አሳኩ ማለት ነው ከባድ የሆነ ውሳኔ ነበር የወሰኑት ሐቂቃ ግልጽ ነው ኢንሻአላህ ጥሩ ولكن الله نجرنا الله سبحانه وتعالى أعلم النبي صلى الله عليه وعلى آله وسلم ملكتنيون صلى الله عليه وعلى آله وسلم أسوقاتشو لما اتفقت عليه قريش بس لا قريش تسمى مبتي هنا النجر أسوقاتشو كدهم بزي نجر لا تسمى متواليه اللي يدرجو سلازي كوديه من قد ما بجت دال لباتشو الله سبحانه وتعالى تقوى ما ستاتشو لملكتنيون صلى الله عليه وعلى آله وسلم وأمره بالهجرة بمسجد عززاتشو إلى المدينة ولا مدينة بمسجد عززاتشو قلتنا إن شاء الله أسئلة إياك وجلال متى صممت قريش على قتل الرسول صلى الله عليه وعلى آله وسلم متى يوسنج قريش ملكتنيون صلى الله عليه وعلى آله وسلم بمقد الله وندما جنة አንሳሮች በመሰለሙበት በሆነው እለትና እንዲሁም ደግሞ መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለምን ሲቀበሏቸውና ከነሱ ሲከላከሉ አይደለም እንዴ ሲከላከሉላቸው ይዛኔ እንደዛ አይነት ውሳኔ ማለት ነው መልእክተኛውን በመግደል ላይ ተስማሙ ጥሩ ኸይራን على اي شيء اتفقوا በምን ላይ ነበር የተስማሙት በምን ጉዳይ ላይ ነበር የተስማሙት አሁን መልሼዋለሁ አይደል طيب ትክክል መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከመግደልም ባሻገር ከያንዳንዱ ጎሳ አንዳንድ ወጣት ማለት ነው መልምለው አውጥተው ከዚያ በኋላ ከضربة رجل واحد ምን ሊያደርጉ ደብድበው ሊገድሉ ተስማምተው ነበር አሰልፈነው ኢንሻአላህ لماذا اتفقوا على ذلك በዚህ ጉዳይ ላይ ለምንድን ነው የተስማሙት ለምን ተስማሙ በዚህ ጉዳይ ላይ طيب ማንም ተጠያቂ እንዳይሆን ማለት ነው لكي يتفرق دمه في سائر العرب አጠቃላይ በአረቦች ውስጥ እንዲበተን ማለት ነው ደሙ ስለዚህ ማንም ተጠያቂ አይሆንም ማለት ነው نعم جزاك الله خيرا هل أخبر الله الرسول بذلك ملكتنيون صلى الله عليه وعلى آله وسلم الله نقراته بزي قدي قدمو سيدوج نقراته أيوة نعم نقراته قدم ينقراته كذا بمن عززاته بهجرة አይደለም እንዴ
በሂጅራ አዘዛቸው። አልኹላሳ ማሰሪያና ማጠናቀቂያ ዓዘመት ቁረይሹን ዐላ ቀትሊ ረሱሊ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ቁርጥ አድርገው ተነሱ ቁረይሾች ዐላ ቀትሊ ረሱል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በመግደል ላይ በዕደ ዙዩዕ አልኢስላም ዙዩዕ ብሎ ማለት ከተሰራጨ በኋላ ማለት ነው። አልኢስላም እስልምና ሃይማኖት ከተሰራጨ በኋላ ኢዛአህ ብሎ ማለት ስርጭት ማለት ነው። የሬዲዮ ስርጭት አለ አይደለ? ኢዛአህ ይባላል። የቴሌቪዥን ስርጭትም እንደዚሁ ኢዛአቱ ቲልፋዝ የቴሌቪዥን ስርጭት ነው አይደለም እንዴ? ኢዛአቱ ራዲዮ ይባላል። የራዲዮ ማለት ነው ምን ስርጭት ማለት ነው በአረብኛ ቋንቋ። ዙዩዕ የሚባለው ስርጭት ነው ከተሰራጨ በኋላ ማለት ነው። አልኢስላም እስልምና ሃይማኖት ከተሰራጨ በኋላ ወልሂጅረቲ ጠይብ እንዲሁም ደግሞ በሂጅራ ከታዘዙ በኋላ ማለት ነው። በሂጅራ ከታዘዙ በኋላ ዓዘመት ቁረይሽን ዐላ ቀትሊ ረሱሊ በዕደ ዙዩዕ አልኢስላሚ ወልሂጅራ እንዲሁም ከሂጅራ በኋላ ማለት ነው። ማን ነው ዓዘመት ቁረይሽን ዐላ ቀትሊ ረሱሊ በዕደ ዙዩዕ አልኢስላሚ ወልሂጅረቲ እንዲሁም ስደት ወልሂጅረት የሚለው بعد الهجرة ሊሆን ነው ዋዋ ዓጢፋ ከሆነች ማለት ነው። بعد ذيوع الهجرة ሂጅራ ከተሰራጨ በኋላ ያስኬዳል። ሂጅራ ከተሰራጨ በኋላ بمعنى ስለ ሂጅራ ጉዳይ ማለት ነው። የሂጅራ ጉዳይ ከተወራ በኋላ ማለት ነው። ከተሰራጨ በኋላ ምን አልከኝ? ተሰደው አልተሰደዱም እንዴ? ተሰደዋል እንጂ ያው ከነሱ ስደት በኋላ ማለት ነው። ትክክል። ذيوع الإسلام የሚለው بعد ذيوع الإسلام وبعد الهجرة ማለት ነው። ከሂጅራ በኋላ ሷሃቦች ተሰደዋል። ጀዛከላሁ ኸይራን። ሷሃቦች ተሰደዋል። ከተሰደዱ በኋላ ከዛ በኋላ ነው እያንዳንዱን አካል ያልተሰደደም አካል ይኖራልና እያንዳንዱን አካል በዚህ ሁኔታ እርምጃ ልንወስድበት ይገባል ብለው ያሉት ፈእተመሩ ቢሂ ሲራን አሲሩ በሱ ላይ ማለት ነው። ፈእተመሩ ብሎ ማለት ሲራን አሲሩ ማለት ነው። طيب به فأمره الله بالهجرة الله سبحانه وتعالى አዘዛቸው በመሰደድ መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ማለት ነው እንዲሰደዱ አዘዛቸው። ሷሃቦች ተሰደዋል አይደል? የቀሩ አቡበክር አለ ያልተሰደደ አይደል? በመቀጠልም ደግሞ መልእክተኛው ሰለላሁ ዐለይሂ ወሰለም አልተሰደዱም። ሌሎች ሙስሊሞች ይኖራሉ እና እነዚያም ያልተሰደዱ የሆኑት አካላቶች ላይ ነበር እርምጃ እንወስዳለን ብለው የተነሱት። والله أعلم. نكتفي بهذا المقدار. سبحانك اللهم وبحمدك. ወንድማችን ላ እያንዳንዱ ሶሃቢ ነው እንጂ ከበርባ ዋሂዳ ማለት ነው። እያንዳንዱን ለመምታት እያንዳንዱ የሰለመ የሆነው አካል ደጃፍ ወይም በር እስኪ አንብበው እስኪ አንብበው اتفقوا على أن يأخذوا من كل قبيلة رافع يجتمعوا أمام داره أمام داره ነው የሚለው أمام داره ማለት أمام داره ስለዚህ أمام داره ከሆነ በመልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ቤት ፊት ለፊት ማለት ነው። በሳቸው ቤት ፊት ለፊት በዚህ አስተካክሉት። በዚህ አስተካክሉ። ነገ ኢንሻአላህ ታስታውሱኛለህ። ሪከርድ እንደውም ማለት ነው ገብቷል ሪከርድ ውስጥ ኢንሻአላህ። በዚህ መስተካከል መቻል ማን ነው በዚህ መስተካከል አለበት። አሁን በተወሳው አማመ ዳሪሂ የሚለው አማመ ዳሪ ረሱልላህ ሰለላሁ ዐለይሂ ወሰለም እንጂ አማመ ዳሪ الصحابة አይደለም። والله أعلم.